በጣም አመሰግናለሁ አርበኛ ሀብታሙ የሱፍ የአማራ ፋኖ በጎጃም የአንደኛ ክፍለ ጦር ህዝብ ግንኙነት ክፍል ኃላፊ። እንግዲህ ባህር ዳር አዳዲስ ነገሮች እየሰማን ነው። አንዳንድ የቦምብ ጥቃቶች የቦምብ ፍንዳታዎች መፈጸማቸውን እየሰማን ነው። እስቲ ምንድነው ዝርዝር መረጃ አለ? እሺ አመሰግናለሁ መሳይ። በዛሬው ዕለት በአማራ ፋኖ በጎጃም አንደኛ ክፍለ ጦር ልዩ ኦፕሬሽን መምሪያ ተዘጋጅቷል። በእቅዶቻችን መሰረት በተጠኑና በተመረጡ ቦታዎች ላይ በዛሬው ዕለት ጥቃት መፈጸም ተችሏል። ከነዚህም መካከል 3 ቦታዎች ላይ የመጀመሪያው የክልሉ ጠቅላይ ፍርድ ቤት ቢሮና ክልሉ ገቢዎች ቢሮ ላይ ጥቃት መፈጸም የተቻለ ሲሆን ከዚህም በተጨማሪ አንድ የፖሊስ ኮሚሽን ተሽከርካሪ ፓትሮል ላይ ቁሳዊ ጉዳት ማድረስ ችለናል ማለት ነው። ሁሌም ህዝብን የማወናበር ተግባሩን የቀጠለው አብይ አህመድ በዙሪያው ያሉ ተላላኪ እና አጎንባሽ ወጭት ሰባሪ የሆኑ አማራዎችን በመጠቀም የምክክር መድረክ በማለት ህዝባችን ለማጭበርበር ከተለያዩ ወረዳዎች የመንግስት ሰራተኞችና የሥርዓቱ አሽከር የሆኑትን በጥቅም በአበል በመደለል ህዝባችን ለማደናገር እየሰሩ እንደሆኑ በተጨባጭ ደርሰንበታል። በአማራ ህዝብ ሞት ላይ ድጋሜ ለሌላ የመጥፋት አጀንዳ ተባባሪ የሆኑትን የማያዳግም እርምጃችን በቀጣይም ተጠናክሮ የሚቀጥል መሆኑን ነው ማሳወቅ የምወደው። በዛሬው ዕለት እንደ መነሻ አድርገናቸው በልዩ ኦፕሬሽኖች የተጠኑ ናቸው። ቀጣይም በእቅዳችን የያዝናቸው አሉ። የማጥቃት ስራችን ተጠናክሮ ይቀጥላል ማለት ነው። መሳይ አርበኛ ሀብታሙ የደረሰውን ኪሳራ እንግዲህ በቦምብ ጥቃቱ ኢላማ አድርጋችሁ ፈጸማችሁት እንደሆነ ነው የገለጻችሁት። አንዳንድ መረጃዎችም ይህንን ያሳያሉ። ኪሳራውን እንዴት ትገልጻላችሁ? በአገዛዙ ላይ የደረሰውን የኪሳራውን ሁኔታ ስናየው በተጨባጭ የተጠኑ ቦታዎች ላይ ይህ የመጀመሪያ ማስጠንቀቂያ ወይም ህዝባችን መጭበርበር እንደሌለበት መንግስት እርስ በርስ ለማባላት ስብሰባዎች ውስጥ የተለየ አጀንዳዎችን በመስጠት በመቅረጽ እርስ በርስ ለማባላት ከወልቃይት ጋር ከአገው ሸንጎች ጋር የተለያዩ ምክንያቶችን በመፍጠር እርስ በርስ ለማባላት በዛ የተነሳ ውይይት እየተደረጉ እንደሆነ ደርሰንበታል። ከውስጥ በተሰጠን መረጃዎችም አማራን ለማጥፋት የመጀመሪያው በራሱ ልጆቹ ከማንኛውም በበለጠ እንግዲህ ተጋላቢ የሆኑ የሱን ስርዓት አስፈጻሚ የሆኑ መልሶ አማራን እየወጉ ያሉ ሰዎች ጋር ይህን ለማጥፋት በሰፊው እየተሄደበት ነው ያለ። የጥቃቱ ሁኔታ በክፍለ ጦር ደረጃ ተነጋግረን ልዩ ኦፕሬሽን ነው የተዘጋጀው። ይህ የመጀመሪያ ማሳያዎች ናቸው። የተመረጡ ሌሎች ጥበቃ ላይና ነበርቾች ላይ እርምጃው ሲወሰድ የደረሱ ጉዳቶች አሉ። በተለይ ከተሽከርካሪ ጋር አንዷ ፓትሮል ከፍተኛ ጉዳት እንደደረሰበት ነው ያረጋገጥ ነው። በአሁን ሰዓት ባህር ዳር በምን ሁኔታ ላይ ነው ያለችው? እንደምንሰማው ከሆነ በአንዳንድ ቦታዎች ላይ እንቅስቃሴዎች ተገተው እንዳሉ፣ በዚህ በቦምብ ጥቃቱ የተነሳ በተወሰነ ደረጃ የአካባቢው የከተማው ዕለታዊ የእንቅስቃሴ ሁኔታ ቆሞ እንደነበረ ነው የሰማነው። መረጃው አላችሁ ከዛ በኋላ ከጥቃቱ በኋላ ስላለው ሁኔታ? በዋነኛነት በቀበሌ 16 ገገበያው አካባቢና በቀበሌ 13 ማለት ነው በሁለቱ ቦታዎች ላይ ይህ ድርጊት ከተፈጸመ በኋላ ሙሉ መንገዶች በተወሰኑ ረጅም ሰዓታት ከተሽከርካሪ እስከ እግረኛ ድረስ መንገድ ዝግ ተደርጎ የቆየበት ሁኔታ አለ። ነገር ግን ይሄኛ ህዝባችን ከጎናችን እስከሆነ ድረስ በየትኛውም መንገድ ከተማ ውስጥ እየገባን ጥቃቶችን መፈጸማችን የምንቀጥልበት ሁኔታ ነው ያለ። ከተማዋ በሁሉም አቅጣጫዎች ተወጥሮ ህዝቡ መውጫ መግቢያ ተነስቶ ነው ያለ። ከየአካባቢው በየቤቱም እንዳይወጡ የተመረጡ ዋና ዋና መንገዶችንም ዝግ ተደርገው ነው ያሉ። በአሁኑ ሰዓት እንግዲህ ሰፊ የጦር ኃይሎችን ወታደሮችን ያሉትን የሱን በማስነሳት የተወሰነ እንቅስቃሴ እየተደረገ እንዳለ ነው ከውስጥ የደረሰን መረጃ። ፋኖ ሀብታሙ ምናልባት ይሄ የምክክር ኮሚሽኑ መርሃ ግብር ባለፈው ቅዳሜም እሑድም ተካሂዷል። ይሄ በዋናነት የሚያስፈልገው አብይ አህመድ በአማራ ክልል የፋኖን አቅም ብዙም እንዳልሆነ መንግስት የፈለገውን መርሃ ግብሩን የፈለገውን መንግስታዊ ተግባሩን ማከናወን እንደሚችል የሚያሳይ አድርጎ እንዲወሰድም ነው የተፈለገው። ከምክክር ኮሚሽኑ ዓላማና ተግባር ይልቅ የአብይ አህመድ መንግስት በአማራ ክልል ጠንካራ ነው የሚል መልእክት ለዓለም አቀፉ ማህበረሰብም ለሌሎች የኢትዮጵያ ማህበረሰብ ክፍሎችም እንዲተላለፍ ነው የፈለገው። ከዚህ አንጻር ምን ማለት ይቻላል? በእናንተ በኩልም አስቀድሞ እርምጃ በመውሰድ ይሄ መርሃ ግብር እንዳይካሄድ ያላደረጋችሁበት ሁኔታ ለአብይ አህመድ አገዛዝ ምቹ ሁኔታ እንዲፈጠረለት? እውነት ነው መሳይ። እንግዲህ ያው እኛ በመንግስት ነኝ የሚለው አካል እንግዲህ በአብይ አህመድ ሳይሆን እኛ የአማራ ፋኖ በጎጃም የተዘጋጁ ልዩ እቅዶች አሉ። እንግዲህ በእቅዳችን መሰረት ነው የምንንቀሳቀሰው። ስለዚህ እንግዲህ ከእቅዳችን ዋነኛው የመጀመሪያው እንደተባለው በተጠናና ውጤታማ የሆነ ስራ መስራት መቻል አለብን በሚል ነው። ይህ ጅማሮ ነው። እንግዲህ ለህዝባችን አለን ይህ የተደራጀው የተጠናው ወይም የመጡት አካላት በየትኛውም አግባብ በተሽከርካሪ እንትን አይደለም። ከላሊበላ ጀምሮ እስከ ጎንደር ድረስ
አውሮፕላን ነው ተከፋይ መንግስት ሰራተኞችና በአበል ወጣቶችን አባቶችን ምንም የማያውቁትን በጥቅማ ጥቅም በመደለል ነው ስልጣናው እንዲሳተፉ የምክክር ኮሚሽን በማለት ህዝባችን እየተወናበደ ያለው ማለት ነው። ስለዚህ ይህንን እኛ ትክክል እንዳልሆነ በሞቱ ጓዶቻችን ላይ በአማራ በተጨፈጨፉ ደሞቻችን ላይ ቆመው ይህን ውሳኔ የሚያስፈጽሙ አካላት ላይ ቀጣይ በተጠና መንገድ እያንዳንዱ ቦታዎች ላይ ውጤታማ የሆኑ አመራሮች ላይ ውጤታማ ሊያደርጉ የሚችሉ ተቋማቶች ላይ ጥቃታችን ተጠናክሮ ይቀጥላል። እንግዲህ በቀጣይ ባሉ ቀናቶች አብረን የምናሳያቸው ይሆናል ማለት ነው። አርበኛ ሀብታሙ ከአጠቃላይ የፋኖ ወቅታዊ ዘመቻ አንጻር ዘመቻ አንድነት ዛሬ 21ኛ ቀኑ ላይ ይገኛል። ይሄ የእናንተ ጥቃት ምን ወታደራዊ ትርጉም አለው? ምክንያቱም ሰሞኑንም የጸጥታ መዋቅሩን እየፈተሸ ያለው በዘመቻ አንድነት ምክንያት የከፍተኛ የሆነ አደጋ ውስጥ የገባው የአማራ ክልል ምስለኔ አስተዳደር አጠቃላይ ለውጥ ሊያመጣ ባለስልጣናትን ሊያሰናብት አዳዲስ ሊሾም እንደሆነ ፍንጮች ይሰማሉ። ስለዚህ የዛሬው ጥቃት ከአጠቃላይ የዘመቻው ሂደት አንጻር ምን ወታደራዊ ጠቀሜታ አለው? እንግዲህ የዛሬው ጥቃት አጠቃላይ ካለው መዋቅርና እንደ ተቋም ከተሰጡ አቅጣጫዎች መካከል አንደኛው ሲሆን እንግዲህ ቀጣይ በተለያዩ በሁሉም እንደ አማራ ፋኖ በጎጃም አሁን ላይ ድርጅቱ እንደ ድርጅት በጥሩ ቁመናና በጥሩ አደረጃጀት ላይ ለመሆኑ እያንዳንዱ ከክፍለ ጦር ጀምሮ ያሰራር ያፈጻጸም አንዳንድ ችግሮችን እለስ በለት በመገምገም እንግዲህ እንደ አንደኛ ክፍለ ጦር ሰሞኑንም ሪፎርም የተደረገበት ሁኔታ አለ። ሌሎችም ክፍለ ጦሮች ላይ ሪፎርሞችን በማድረግ ቀጣይ አንድነቱን በማጠናከር ባህር ዳርን ዋናዋ ያው የፖለቲካል ሴንተር እስከመሆኗ ድረስ የአማራ ፋኖ በጎጃም ብቻ ሳይሆን መላ የአማራ መቀመጫዋና መዲናዋ ስለሆነች የወሎም የጎንደርም የሸዋም የማንኛውም እንደ አማራ ክልል ያለንባቸው ትክክለኛ ወይም ዋነኛ ሴንተር እስከሆነ ድረስ ሪፎርሞችን አጠናቀን ጨርሰናል። በሁሉም ክፍለ ጦሮች የተሰጡ እንግዲህ በአርበኛ ዘመነ ካሴ የተሰጡ ተልእኮች አሉ። እነሱን በቀጣይነት ወታደራዊ አቅሙ ወይም የአማራ ፋኖ በጎጃም ያለበት ቁመና ማሳያ ሊሆኑ የሚችሉ ስራዎችን በቀጣይ ይሰራሉ ማለት ነው። በመጨረሻም አርበኛ ሀብታሙ ምን መልእክት አላችሁ? እንግዲህ ባህር ዳር ነዋሪ በተለይም ደግሞ በዚህ ትግል ላይ በአንድም ይሁን በሌላ ካገዛዙ ጋር የተሰለፉ አሁን ሰሞኑንም በተካሄደው መርሃ ግብር ይህንን ያገዛዙን በአማራ ህዝብ ላይ እንደዚህ አይነት በዚህ ቀውጢ ጊዜ ላይ በዚህ አስቸጋሪ ወቅት ላይ ያገዛዙን እንዲህ አይነቱን እንቅስቃሴ ተሳታፊ የሆኑ ተባባሪ የሆኑ አሉና ለነሱም ጭምር መልእክት ካላችሁ ሌሎች ከትግሉ ጋር በተያያዙ የምታስተላልፉት መልእክት ካለ? አመሰግናለሁ መሳይ። እንግዲህ ያው በሰፊው የምናውቀው እንግዲህ የአማራ ክልል በተለይም ደግሞ የባህር ዳር ወጣት ከዚህ በፊት አገዛዙን በሰላማዊ በሆነ መንገድ እንግዲህ የትግል መስመሮቻችን የተለያዩ ናቸው። ከነዚህ መካከል እንግዲህ 2008 ላይ ሁላችንም የተሳተፍንበት በርካታ የሆኑ በሰላማዊ መንገድ ያደረግናቸው መንግስት የወደቀበት ሁኔታዎች አሉ። ስለዚህ የባህር ዳር ወጣት ጀግና ነው፣ የምንተማመንበት የምናውቀው አፈሙዝ ሳይኖረው በባዶ እጁ በኮብልስቶንና አንድነቱን በማጠናከር ምን ታሪክ እንደነበረው የበፊት ማሳያዎች ናቸው። ስለዚህ እኔ አሁንም ማለት የሚፈልገው ጀግናውና ባለ ታሪካችን የሆነው የባህር ዳር ወጣት ራሳችሁን ከወራሪው አባላትና ተቋማት እንድታርቁ ነው የምንለው። በቀጣይ ሁላችንም በከተማ ውስጥ በምናደርጋቸው በከተማና በገጠር የምናደርጋቸው ስራዎች እንዳሉ ነው። ከተማ ውስጥ ባሉት ነው ሁሉም ሰው ማልቀስ የየማቱ ተገቢ ስላልሆነ በያለበት መዋጋት በያለበት ትግሉ አስፈላጊ ናቸው የሚባሉትን ከጎናችን ቁሞ ነገ ቀጣይም የተሻለ ስራ መስራት እንደሚችሉ እናምናለን። በወጣቱ እምነት አለን። በቀጣይ ቀናቶች ደግሞ ሰፊ የሆኑ ስራዎችን ከወጣቱ ጋር አብረን በመስራት ከፋኖ ጎን እንዲቆሙ ነው ጥሪ ማስተላለፍ የምፈልገው። በጣም ነው የማመሰግነው አርበኛ ሀብታሙ ይሱፍ የአማራ ፋኖ በጎጃም የአንደኛ ክፍለ ጦር ህዝብ ግንኙነት ክፍል ኃላፊ። እግዚአብሔር ይስጥልኝ። አመሰግናለሁ። እኔም መሳይ